አሁን ሀገራችን ላይ ትምህርት አያስፈልግም የሚሉ የወጣቶች ቁጥር እየበዛ ነው። ይሄ ቪዲዮ የደረሳችሁ ሰዎች በሙሉ ከእውቀትና ከክህሎት የትኛው በጣም አስፈላጊ ነው? ሰክሰስፉል በህይወታችን ሰክሰስፉል ለመሆን ወይም ውጤታማ ስኬታማ ለመሆን ከእውቀትና ከክህሎት የትኛው በጣም አስፈላጊ ነው ብላችሁ ታስባላችሁ? ይህንንም የሀሳብ መስጫው ላይ አስቀምጡልኝ። ሰላም በጸሎት ላይ ቤተሰብ የሆናችሁ ባንድራመታችሁ ቤተሰብ ያልሆናችሁ ደግሞ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሆናላ። እንግዲህ ቪዲዮ ሲጀምሩ ላይክ ሼር በማድረግ ጀምሩ እላለሁ። እንግዲህ በዛሬ ቪዲዮ የምናየው ምንድነው ከእውቀትና ከክህሎት ወይም ምንድነው ስኪል ኤንድ ኖሌጅ የሚሉትን እናያለን። አንድ ሰው በህይወቱ ውጤታማ ወይም ስኬታማ ለመሆን ምን ያስፈልጋል? በህይወቱ እነዚህ ነገሮች ያስፈልጋል ብዬ አስባለሁ። ሌሎች ነገሮች እንዳሉ ነው ዛሬ ስላነሳናቸው ነበር። ስለ ኖሌጅ ኤንድ ስኪል ወይም እውቀትና ክህሎትን በተመለከተ ውጤታማ ከምንሆንባቸው መንገዶች እነዚህ በጣም ትልቅ አስተዋጽኦ ስላላቸው ማለት ነው። ስለዚህ ምንድነው ኮሚኒክ ማነው ኒዮሎጂ ወይም እውቀት በተለያየ መንገድ ፎርማል ወይ ኢንፎርማል በሆነ ወይ አንድ ሰው እስከ 12 ተምሮ ሲጨርስ ኮሌጅ ዩኒቨርሲቲ ወይም ደግሞ ኢንፎርማል በዲስታንስ ኦንላይን ኮርስ በመውሰድ የተለያየ እውቀት ማግኘት ይችላል ማለት ነው። እንደሚፈልገው ፊልድ ኦፍ ስተዲ ማለት ነው። ስለዚህ እንደመረጠው ፊልድ ኦፍ ስተዲ እንግዲህ 3 ዓመትም 4 ዓመትም ኦንላይን እንኳን እየቀረበ ይመስለኛል 5 ዓመትም ሆነ 7 ዓመት ካጠና በኋላ ግራጁዌት ያደርጋል። ነገር ግን ግራጁዌት ባደረገበት ፊልድ የሆነ እውቀት ያገኛል። ሞር የተማረበትን ወይም የተመረቀበትን ሞኒታይዝ ለማድረግ ግዴታ ትልቅ ግሬድ ስላለው ብቻ ነው ወይም ትንሽ ግሬድ ስላለው ነው? የትኛው ነው? ክህሎት ምንም ላያስፈልግ ስኪል ምንም አያስፈልግም። እኔ ሁለቱም አብሮ በጣም የሚሄዱ አንዱ ያላንዱ እንደዚህ ያን ሳንቲም ሁለት ልባጭ ሁለት ገጽታዎች እንደሆነ ነው የማስበው። ካለ ተሞክሮ ካለ ኤክስፒሪየንስ እውቀትን ስኪል የሚያስፈልጋል ነው። ለምሳሌ አንድ ሰው በፎርማልም ሆነ በኢንፎርማል ወይ ያገኘውን እውቀቱን ሞኔታይዝ ወይም ወደ ገንዘብ ለመቀየር ከፈለገ ስኪል ያስፈልገዋል ነው። እንደውም ሞር ከእውቀትና ከክህሎት የሆነ ፐርሰንት ስንሰጣቸው እንዴት ነው ያገኘነውን እውቀት ለራሳችን ውስጣችን የምናውቀው ነገር ይኖራል። ነገር ግን ያንን አውጥተን ወደ ብር ለመቀየር ስኪል ያስፈልጋል። ያ ምንድነው? አንድ ሰው ተቀጣሪ ከሆነ ቲምወርክ ስኪል ከሌለው፣ ኮሚኒኬሽን ስኪል ከሌለው ብዙ አይነት እንትኖች አሉ። ከሊደርሺፕ ስኪል ብዙ የስኪል አይነቶች አሉ። ለምሳሌ አንድ ነጋዴ ደግሞ ከስተመር ሰርቪስ ስኪል ከሌለው የመቼስ መሸጥና መግዛት እንዳለ ኮሚኒኬሽን ያስፈልጋል። የተለያዩ እኔ እንደምሳሌ ነው ያነሳሁት። እነዚህ ብዙ አይነት ስኪሎች አሉ። ስለዚህ ለተቀጣሪም ሆነ ለነጋዴ ስኪል ያስፈልገዋል። ለምሳሌ ማርኬቲንግ ስለተማረ ወይም ቢዝነስ አድሚኒስትሬሽን ስለተማረ ሌላም ፊልድ ኦፍ ስተዲ ስለተማረ ተቀጠረ ወይም በግሉ የሆነ ስራ ፈጥሮም ሰራ ወይም ደግሞ ተቀጥሮ ለመስራት እውቀት ብቻ ይሆናል። ከሌሎች ተለይተን ሊያሳየን ልንታይ የምንችለው ወይም ደግሞ የተሻለ ገቢ ማምጣት የምንችለው እውቀታችንን ከስኪላችን ጋር ስናዋህደው ወይም አንዱ ለአንዱ ተመጋጋቢ ስንሆን ነው። ስለዚህ ትምህርት በጣም አስፈላጊ ነው። መማር በጣም አስፈላጊ ነው። እኔ እንደው ትምህርት አያስፈልግም የሚለው ሰው በጣም እንትን ይለኛል። አንድ ሰው ተቀጥሮ የሚስራበትም አይስራበትም፣ ስራ የሚፍጠርበትም አይፍጠርበትም ትምህርት በጣም አስፈላጊ ነው። ለምን? አንድ ሰው ሲማር በዛ ፕሮሰስ ሲያል የሚያገኘው ኤክስፒሪየንስ አለ፣ የሚያገኘው እውቀት አለ። ያ እውቀት ደግሞ በተለያየ መንገድ ህይወት ውስጥ አፕላይ ያደርገዋል ወይም ታደርገዋለች። እሱም በትዳር ህይወቱ፣ በሪሌሽንሺፕ፣ በመስሪያ ቤት ወይም ደግሞ ስራም ፈጥሮ የሚሰራም ከሆነ ተቀጥሮ የሚሰራ ከሆነ በጣም አስተዋጽኦ አላቸው። ነገሮችን በቀላሉ ለመረዳት አንዳንድ ቢዝነስም ሆነ መስሪያ ቤትም ውስጥ የምንሰራውን ነገር በተሻለ መንገድ ለመስራት ወጣ ባለ መንገድ ለማየት በተለያየ መንገድ ለማየት ምን ያስፈልጋል? ትምህርት እውቀት ያስፈልጋል። ከሰዎች ጋር ኢቭን ተግባብቶ ለመኖር እንኳን ትምህርት ያስፈልጋል። ያ ማለት ያልተማሩ ሰዎች ተግባብተው መኖር አይችሉም ማለት አይደለም። ሰው መግባባት በሚችለው በራሱ በሰጠው ልክ መግባባት የሚችልበት ሁኔታ ይኖራል። ነገር ግን ብዙ ምሳሌ ማንሳት ይቻላል። እንግዲህ በጣም በትምህርት ሃይ ሌቨል የሄደ ሰው ይኖራል። በመስሪያ ቤትም አንቱ የተባለ ይሆናል።
ነገር ግን ለምሳሌ አሁን በትዳር ህይወት ውስጥ ብናይ ምንም ያልተማረችዋን ወይ ግሬድ 8 ኦር 10 የሆነች ልጅ ቢያገባ በትዳር ህይወታቸው በጣም ወዳው ትልቅ ደስታ ምናምን ሊሆን ይችላል። እየቆየ ሲሄድ ግን ኢፌክቱ በጣም ፊዚብል ይሆናል። እሱ ምንድነው? ይቺ ልጅ ስለ ስብሰባ ሲያደርግ ፊልድ ሲወጣ ባለቤቷ ብዙ ነገሮችን አንደርስታንዲንግ ላታደርገው ትችላለች። ለምን? የምታውቀው ዓለም ስላልሆነ። የምታውቀው እንግዲህ ያው ትንሹ ዓለም ሊሆን ይችላል። ስለ መስሪያ ቤት፣ ስለ ስብሰባ፣ ስለ ፊልድ ብዙ ነገሮች የማታውቅ ከሆነ ኢቭን ፊልድ በሄደበት ሰዓት እንኳን ሰው አእምሮዋን ፊት ይሁን የሚያደርገው ፖዚቲቭ ኔጌቲቭ ነገሮች ወደ አእምሮዋን እንትን ሊሉ ይችላሉ። ነገር ግን ስለዛ ነገር ኖሃው ካለ በስርዓት አንደርስታንድ አድርገው ባለቤቷ እንደውም ለሚሰራው ኬሪየር ግሮዙ ሰፖርት ልታደርገው ከጀርባ ሆና ልትደግፈው ትችላለች ማለት። ካልሆነ ግን በወጣ በገባ ቁጥር ጭቅጭቅ ቤት ውስጥ ይፈጠራል። ልጆች ከተፈጠሩ መለያየት ይኖራል። ለልጆችም ተጽዕኖ ይፈጥራል ማለት ነው። ስለዚህ አንድ ሰው ነጋዴም ይሁን ተቀጥሮ የሚስራ በግሉም የሆነ ስራ ፈጥሮ ይስራ ትምህርት በጣም አስፈላጊ ነው። አትሊስት በዲግሪ ሌቨል ትምህርት አስፈላጊ ነው ብዬ የማምን ሰው ነኝ እኔ። በቃ ማስተርስም ፒኤችዲ ምንም እሱ እንደ ሰውየው ፍላጎት ሊሆን ይችላል፣ በዛ ሊወሰን ይችላል። ነገር ግን በትንሹ አንድ ሰው እስከ ዲግሪ ሌቨል መማር አለበት፣ ህይወቱን ቀለል አድርጎ ለመኖር ማለት ነው። ሊመስለን ይችላል ይሄን ያህል ዓመት ተምሬ ገንዘብ ካልሰራሁ ያ ተቀጥረን እንደማንሰራ ካወቅን እኮ እኛ በርግጥ ብዙ ሰው ጋር ይሄ ለመፍረድ ምናምን ሳይሆን ሀገራችን ላይ ያለው የትምህርትም የምንድነው ይሄ የትምህርት እንትኑ ስርዓቱ በጣም ስኪል ላይ ምናምን ሳይሆን ዝም ብሎ ሃርድ ሳይንስ ላይ ምናምን ይሆንና ከወጣን በኋላ ኢፌክት ይፈጥርብናል ማለት የተማርነውን ነገር ወደ ህይወት ስናመጣው የማይገናኝ ነገር ስራ ላይም ሲመጣ የማይገናኝ ነገር ሆኖ እናገኘዋለን። ያኔ በጣም ስማርት መሆን ያስፈልጋል። ምክንያቱም ስኪል ካለን አውቶ ዘ ቦክስ አስበን ያን ነገር እንዴት ወደምንፈልገው ነገር መውሰድ እንደምንችል እንችላለን ማለት ነው። ያ ደግሞ ከብዙዎች ጥቂቶች ናቸው የሚሳካላቸው። ነገር ግን እንግዲህ የትምህርት ስርዓቱንም ለመቀየር በጣም ብዙ እንደ አንድ ሰው ሳይሆን እንደ ሀገር በጣም ብዙ ድካም የሚያስፈልገው ነገር ስለሆነ ባለው ነገር ግን ሞር እኔ ስኪል ላይ ፎከስ ተደርጎ ሰዎች ካላቸው በተፈጥሮ ከተሰጣቸው ከስጦታቸው ያን በደንብ ፋይንድ አውት አድርገው እሱን እያዳበሩ ቀስ ብለው ወደ ሃርድ ሳይንሱ ቢገቡ ባይ ነኝ። ልክ ውጭ ዓለም ላይ እንደምናየው። ነገር ግን ይሄ ሃርድ ሳይንሱ ላይ ይጀመርና የኔ ልጅ ሰነፍ ነው እየተባለ አጉል ኔጌቲቭ ነገር ይሞላል። ያ ሰው ለትምህርት ያለው አመለካከት በጣም የተዛባ ይሆናል። ኦፍኮርስ አሁን እንደምናየው ትምህርት ምን ያደርጋል እከሌ ተመርቆ ይሄ ቁጭ ብሎ ነው ያለው የሚለው ድምዳሜ ላይ እንደርሳለን። ነገር ግን በተቻለን መጠን አሁን ያለንበት ዘመን 21ኛው ክፍለ ዘመን ላይ ነን። በጣም ደስ ይላል። ብዙ ነገሮች እየተሻሻሉ ነው ያሉት። እንግዲህ ዓለም መንደር ሆናለች። ብዙ ነገር እጃችን ላይ ነው ያለው። መስራት እንችላለን ማለት ነው። ስኪላችንን ሞር ማዳበር እንችላለን። ልክ ጎን በጎን የመረጥነውን ፊልድ ኦፍ ስተዲም እያጠና ነገር ግን ስኪላችንን ማወቅ የተለየ ተሰጥኦ ምን አለኝ ያን ደግሞ በምን መልኩ ላዳብረው እችላለሁ የሚለውን በደንብ እያስተዋለን ማስኬድ እንችላለን ማለት ነው። እኔ ተአምር ቢፈጠር ትምህርት አያስፈልግም ከሚለው ወገን ልሆን አልችልምና ፕሊዝ ሰብስክራይብ ማድረጋችሁን አትርሱ። ላይክ እያደረጋችሁ እንዲሁም ሼር አድርጉላለሁ። ስለዚህ ክህሎትም እውቀትም ለአንድ ሰው መሰረታዊ ነገሮች ናቸው። የእውቀት ያለ ክህሎት ያለ እውቀት የፈለገ ነገር ክህሎት ቢኖረው ያንን ክህሎቱን ስኪሉ በእውቀት የታገዘ ሲሆን ሰክሰስፉል ሊሆን ይችላል። ወይም ደግሞ እውቀት ብቻውን ስላለ አንዳንድ ሰዎች አስተውላችሁ ከሆነ ለምሳሌ እንዲህ ኢቭን ካስተማሩ መምህሮች አንዳንድ ሰው በጣም ዲቴይል እውቀት ሳይኖረው በደንብ ያን ሰብጀክት የማስረዳት አቅም ይኖረዋል። አንዳንድ ሰው ደግሞ በጣም እውቀቱ ያለው የማስረዳት ስኪል ግን የለውም። ያ እንግዲህ ሰው ድክመቱን ካወቀ ያችን ፋይንድ አውት ካደረገ እዛ ጋር በደንብ ከሰራ ማሻሻል ይችላል ማለት ነው። እና ደግሞ ሞር ስኪል ላይ ፎከስ እናደርግ አንድ ፊልድ ኦፍ ስተዲ ብንማር እሱም በተለያየ መንገድ ሞኒታይዝ ማድረግ እንችላለን። የተለያየ ስኪሎች በዛ የሆነ ለራስን ካምፓኒ መፍጠር ሊሆን ይችላል። ተያያዥ የሆኑ ስራዎችን በህይወታችን አፕላይ እናደርገዋለን። ብዙ ነገሮችን
ከቴክኖሎጂ ጋር በማያያዝ ብዙ ነገር ልንሰራበት እንችላለን እና በየትኛውም ሁኔታ ውስጥ ብንሆን መማር በጣም አስፈላጊ ነው። በጣም እውቀት ማግኘት አለብን። እውቀታችንን ደግሞ ከክህሎታችን ጋር በደንብ ማዋሃድና ማስኬድ መቻል አለብን። አንዱ ያለ አንዱ መሄድ አይችሉም ብዬ ማምን ሰው ነኝና ይሄንን ሐሳብ ከወደዳችሁ ለሌሎችም ይጠቅማል ብላችሁ ካሰባችሁ ሼር አድርጉላለሁ። ሁልጊዜ መማር አለብን። ሰራንበትም አልሰራንበትም ጊዜ በተቻለ መጠን ጊዜ ከማባከን ጋር ባናየው በጎን በቻልነው መጠን ከአንድ በላይ አክቲቪቲ ማካሄድ ብንችል፣ ለምሳሌ እየተማርን ከሆነ በጎን ደግሞ ሙያዊ ነገር ማስኬድ ብንችል የሆነ በአንዱ ሲዘጋ በአንዱ መክፈት እንድንችል ማለት ነውና እንደዛ ብናደርግ፣ ሲቀጥል ደግሞ በቃ የትም ይሁን መማር አለብን። በቃ በተቻለ መጠን አእምሯችንን ትምህርት አያስፈልግም ሳይሆን ያስፈልጋል። ትልቁ ነገር ያገኘነውን እውቀት መጠቀም ያለ መጠቀም ነው። በተቻለ መጠን ደግሞ ስራ ያጣውን ሰው ምሳሌ ከማድረግ ተመርቆ ተምሮ ስኪሉን ተጠቅሞ ስራ ላይ የሆነውን ሰው እሱ ምሳሌ ብናደርግ፣ ዝም ብሎ እንደው ስቴሪዮታይፕ ነው ሁሉንም በአንድ መስመር ባንፈረጅ ባይ ነኝ። በተቻለን መጠን ትምህርትን ነው እንደው ማበረታታት ያለብን። እውቀት ሁሉ ነገር በእውቀት ሲሆን ደስ ይላል። እውነት ለመናገር የሚሰው ሐሳብ ሲሰጥም ምንም ሲያደርግ ከሰዎች ጋርም ሲያወራ እውቀት ሲኖር ጥሩ ነው። ሞር እያደመጥን ከዛ ደግሞ ያለንን እያካፈልን በተቻለን መጠን ራሳችንን ማዳበር እንችላለን። ፐርሰናል ግሮዛችን ምንም አንድ ሰው ፐርሰናል ዴቨሎፕመንት ላይ ፐርሰናል ግሮዝ ወይ ፕሮፌሽናል ግሮዝ ላይ መስራት ከፈለገ ምንድነው ኖሌጁንም ስኪሉን መጠቀም አለበት ማለት። ስለዚህ በሌላ ቪዲዮ እስከምንገናኝ በተረፈ ቸርን ሰንብት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ